ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታቆኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አዲስ ከሆናችሁና አርሰናል የምትወዱ እንዲሁም የአርሰናል ደጋፊዎች ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ሼር ላይክ እንዲሁም ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን በመስጠት ሞቅ ደመቅ እንድታረጓት ዩቲዩብ ቻናላችን እንዲሁም ቁጥራችን እያደገ ነው ከዚህ በላይ አድጎ ብዙ ቤተሰቦች እንድናፈራ እንድትረዱኝ ስል በአክብሮት ጠይቃለሁ እንዲሁም ሳሚ ገነር ቭሎግ ይጀምራል ሱን ምክንያቱም የአርሰናል ኔክስት ሲዝን ማሊያ ልንገዛ ኤምሬትስ ስታዲየም የሚገኘው ኤምሬትስ ሾፕ እንሄዳለን በሱ ቭሎግ እንጀምርና የተለያዩ ቭሎጎችን እንሰራለን ማለት ነው ከአርሰናል ጋር በተያያዘ ማለት ነው ኤምሬትስ ስታዲየም ቱርም ሊሆን ይችላል እሱ በፊውቸር የምናደርገው ነው ዛሬ ከፕሪሚየር ሊግ 37ኛ ሳምንት ጨዋታ በኋላ ነው ተመለስኩት አርሰናል በሜዳው ኤምሬትስ ኒውካስትልን አስተናግዶ በጣም ተቸግሮ ማለት ይቻላል የዳቪድ ራያ ታምረኛ ሴቮች ተጨምሮበት ኒውካስትልን ለሲዝኑ ለመጀመሪያ ጊዜ 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው አሸነፈን እንድንወጣም ግቧን ያስቆጠረው ዴክላን ራይስ ነው አይኖ ዴክላን ራይስ 9ኛ ጎል ሲዝኑን እንዲሁም በአሲስት ደግሞ 10 አለው ትልቅ አስገራሚ ሲዝን እያሳለፈ ነው የሚገኘው ዴክላን ራይስ ማለት ነው ኔክስት ሲዝን ደግሞ ከዚህ በሞር ወይም ደግሞ እንዲሁ አሁን ባለበት ብቃት ላይ ሆኖ ኔክስት ሲዝን እንዲመጣ በጣም እመኛለሁ ምክንያቱም ኔክስት ሲዝን የመሃል ሜዳችን ቅርጽ ለወጥ ሊል ይችላል ምክንያቱም ማርቲን ዙቢሜንዴ ከሪያል ሶሴዳድ አርሰናል ኦልሬዲ ሊገባ አግሪድ ሆኗል የማይቀር ጉዳይ ነው ሲባል ነበረ ኔክስት ሲዝን ላይ ጥሩ እንቅስቃሴ ዲስ ሲዝን አይኖ ቀርዘዝ ብሎ ነው የጀመረው ኔክስት ሲዝን ግን በተስፋ የምጠብቀው ተጫዋቾች አንዱ ዴክላን ራይስ ነው ማለት ነው ምናልባት ካፒቴን ባኑም ለሱ ቢሰጠው ከሚሉ ሰዎች አንዱ ነኝ ምክንያቱም እንደምታዩት ኦዴጋርድ ትንሽ ቀዝቀዝ ያለ አመት እያሳለፈ ይገኛል ዲስ ሲዝን ከጉዳት ከተመለሰ በኋላ ለአርሰናል የሰጠው አገልግሎት እንደሚጠበቀው እንዳልነበረ ሁላችሁም የአርሰናል ደጋፊዎች የምታውቁት ነው ነገር ግን የዛሬ ዴክላን ራይስ የሚገርም ሹት አድርጎ ያገባውን ኳስ አመቻችቶ ያቀበለው ኦዴጋርድ ነበረ ስለ ጨዋታው አንዳንድ ነገር ለማለት አይኖ ቆየን ኒውካስትል በጣም ለአርሰናል አስቸጋሪ ከሚባሉት የእንግላንድ ክለቦች መካከል አንዱ ነው እሱንም ዛሬ በተደጋጋሚ ተመልክተን ነበር እውነት ለመናገር አይኖ በጣም ደስ ብሎኛል ወደ አሸናፊነት በመመለሳችን እናም ደግሞ ሲዝኑን 3 ጊዜ ከዚህ በፊት ተገናኝተን 3ቱንም ምንም ጎል ሳናስቆጠርበት ያሸነፈን ኒውካስትልን አሸንፈን ወደ ድል መመለሳችን እንዲሁም የመጨረሻ የሲዝኑ በሜዳችን የምናደርገውን ጨዋታ በዚህ ድባብ መጨረሳችን እጅግ በጣም ደስ ብሎኛል ነገር ግን የነበረው ፐርፎርማንስ ያን ያህል የሚያስደስት ወይም ደግሞ ሳቢ እግር ኳስ አልተመለከትንም ዛሬ ስፔሻሊ ከረፍት በፊት የነበረው አርሰናል በጣም ውህደት የጎደለው ቅንጅት እምቢ ያላቸው ነገሮችን መፍጠር የተሳነው አንድ ቻንስ ነበረ እነሱ 3 አደገኛ ቻንሶችን ሲሞክሩ በአርሰናል በኩል ግን ከሴት ፒስ ቶማስ ፓርቴ በጭንቅላቱ የሞከራት ብቻ ነበረች እንደ አደገኛ ኳስ ወይም ደግሞ ሹቶን ታርጌት ሆና መመዝገብ የቻለችው ነገር ግን ፖፕ በሚገርም ሁኔታ እሷን ኳስ ማዳን ችሏል ነገር ግን ከሱ በፊት በዊልሰን አሸማቆ ባርንስ አክርሮ የመታትን ኳስ ራያ በሚደንቅ ሁኔታ ሴቭ አድርጎ ድጋሚ ሴቭ የተፋትን ኳስ ብሩኖ ጉማሬዝ መጠቀም የሚችልበት ቻንስ ነበር ድጋሚ እሷንም ሴቭ አድርጓል እንዲሁም ከኮርናም የተገኘ የተሻማ ኳስ አንድም ዴንጀረስ በጣም አደገኛ ኳስ እንዲሁ ሴቭ ማድረግ ችሎ ነበረ ዛሬ የጨዋታው ማን ኦፍ ዘ ማች ተብሎም የተመረጠው ዳቪድ ራያ ነው ኦቨርኦል አም ሃፒ 3 ነጥብ ስላገኘ ነገር ግን ያው አርቴታም ከጨዋታው በኋላ በሰጠው አስተያየት
የአፕስቴርስ ያላችሁ ወይም ላይ ያላችሁ ማድረግ ያለባችሁን ነገር አድርጉ፣ በእኛ በኩል ማድረግ ያለብንን አድርገናል በማለት አስተያየቱን ሰጥቷል። ይሄም ላይ ያሉትን የአርሰናል ቦርድ ኃላፊዎችን ትንሽ ድንጋጤ ውስጥ ሊከት የሚችል ኒውስ ወይም ደግሞ አስተያየት ይመስለኛል። ሜቢም ደግሞ ያን ያህል በጣም አትንኩኝ ባዮችም ከሆኑ አርቴታ ላይም ከዚህ በኋላ ያለ መስማማት ወይም ደግሞ ቀይምታ ሊመጣ ይችላል ብዬ አስባለሁ። ነገር ግን መነገር ያለበትን ነገር ተናግሯል። ቢሆንም ካንተ በኩል ራሱ ያለብህ ስህተቶች መቀየር አለባቸው። አይኖ አርቴታ አውት ከሚሉት መሃል ልቀላቀል ትንሽ ነው የቀረኝ። ምክንያቱም ስፔሻሊ ያንግ ታለንት ላይ ያለው አመለካከት በጣም ፑር ነው። አይኖ በጣም ቀይሮ እዚህ ደረጃ አድርሶናል። ከ5 ዓመት በፊት ከ8 ዓመት በፊት በጣም ወርደን አልባል የሚባል ፖዚሽን ላይ ደርሰን ነበር። ቻምፒዮንስ ሊግ መሳተፍ ራሱ ዳገት የሚሆንብን ጊዜዎች ላይ ደርሰን ነበር። ከዛ አውጥቶ እዚህ ደረጃ አድርሶናል። አይኖ ለሱን ክሬዲት እንደምሰጠው፣ ነገር ግን ያንግ ታለንት ላይ ያለው አመለካከት በጣም ከሚቃወሙት መካከል ነኝ። ምክንያቱም ዛሬ ጨዋታ ላይም ኢታን ንዋኔሪ ያንግ ሱፐርስታር የተወሰነ ተስፋ ያሳየን ተጫዋች ዛሬም መቀየር ሳይችል ቤንች ላይ እንዳለ ጨዋታው ተጠናቋል። ለየት ያለው ነገር የጨዋታው ኒውካስትሎች አሌክሳንደር ኢሳቅን በስኳዳቸው ሳያካቱ ነበረ ኤምሬትስ የመጡት። እሱም የተወሰነ ፊትነስ ሙሉ ፊትነስ ላይ ስለማይገኝ ነው ብሎ አሰልጣኙ ከዛ በኋላ ተናግሯል ማለት ነው። አርሰናል በኩል ደግሞ በጣም ደስ በሚል ሁኔታ በአርሰናል የፊትነስ ሩም ውስጥ ሪከርድን በመሰባበር ወዲያው በጣም ካጋጠመው ጉዳት ሪከቨር ማድረግ የቻለው ካይ ሃቨርትዝም ዛሬ ተቀይሮ ገብቶ ነበረ። ተቀይሮ ገብቶ የተወሰነ ነገር ለማሳየት ሞክሮ ነበር። ያን ያህል አርሰናል የተሻለ ፐርፎርማንስ ያላሳየበት ጨዋታ፣ ነገር ግን ውጤት ይዞ የወጣበት ጨዋታ ነው። ሆም ላይ ያለን ነገር እጅግ አሳሳቢ የሆነ ነው። ሜቢ ተጫዋቾቹ ያን ያህል በፊት የምናውቀውን ኬሚስትሪ ሊመጣ ያልቻለው እንዳልኳችሁ በጣም ተስፋ በመጣል ብዙ ኮምፒቲሽኖች ላይ ሳይሰስቱ ጉልበታቸውን ሰጥቷል። እውነት ለመናገር ሌት ዳውን ያደረጋቸው ክለቡ ነው። ክለቡ ስትራይከር ቢያስፈርም ትረስት ሚ ዲስ አርሰናል ስኳድ ኩድ ሃቭ ዊን ኤኒ ትሮፊ። ነገር ግን ቴንክስ ፎር አርሰናል ምንም ተጫዋች ሳያስፈርሙ ጃንዋሪ ትራንስፈር ዊንዶን እንዳቃጠሉትና ከዛም በኋላ የአርሰናል ቦርድ ኃላፊዎችና ደጋፊዎች መካከል ያለው ነገር ብዙ ማስደሳች እንዳልሆነ ታውቃላችሁ። እንዲሁም በተመልካቾች በኩል ስቲል አርቴታ አውት የሚሉ ድምፆች ተሰምተዋል። ነገር ግን በእኔ በኩል አርቴታ የመጨረሻ አንድ ዓመት ኔክስት ሲዝን ምሰጠው ይሆናል። ሆፕፉሊ ከአንድሬ ቤርታ ጋር በመሆን ተጫዋቾች አስፈላጊ የሚባሉ ተጫዋቾችን አስፈርመው ስፔሻሊ የማጥቃት ክፍል ተጫዋች 9 ቁጥር ስትራይከር ኦብቪየስሊ የሚያስፈልገን አንደኛው ትልቁ አንገብጋቢ ቦታ እሱ ነው። እንዲሁም በቀኝም በግራ በኩልም ዊንገር ጥሩ የሚባሉ ሃይ ኳሊቲ የሆኑ ዊንገሮችን ማግኘት ከቻል እንደ ኒኮ ዊሊያምስ አይነት ተጫዋቾች ጥሩ አገልግሎት ይሰጡናል። ወይም ደግሞ የክሪስታል ፓላሱ ኤዜም ቢፈርም እውነት ለመናገር ብዙ ከሚመቹኝ ተጫዋቾች መካከል አንዱ ነው። ክሪስታል ፓላስን ለኤፍኤ ካፕ ድል ከ119 ዓመት በኋላ በክሪስታል ፓላስ ሜጀር ትሮፊ የመጀመሪያ ሜጀር ትሮፊያቸውን ማንሲቲን በኤፍኤ ካፕ ፋይናል ትላንት አሸንፈው መውሰዳቸው ይታወቃል። እዛም ጨዋታ ላይ የአሸናፊነቷን ብቸኛዋን ጎል ያገባው ኤዜ ወደ አርሰናል ቢመጣ ብዬ ከምመኛቸው ተጫዋቾች አንዱ ነው። ኤኒዌይስ የዘንድሮ ሲዝን ብዙ አናዳጅ ነገሮች፣ ብዙ አፕ ኤንድ ዳውንስ የነበሩት ሲዝን ነው። ነገር ግን እውነት ለመናገር ከነበሩን እንደ ሲዝኑ አጋጣሚዎች፣ የተጫዋቾች ጉዳት፣
የአወዛጋቢ ዳኝነት ውሳኔ እንዲሁም ክለቡ ተጫዋች ሳያስፈርም ባለን ስኳድ በዚህ ደረጃ ማጠናቀቃችንም ሁለተኛ ደረጃችንን ዛሬ ኒውካስልን በማሸነፍ ሴኪዩር አድርገናል። ለዛም ደግሞ ይህን ውጤት በእንደዚህ አይነት አስከፊ ዓመት ማስመዝገባቸው መጥፎ የሚባል አይደለም። ጥያቄው ግን ተጫዋቾቹ ላይ ሳይሆን የቦርድ አባላቶቹና አሰልጣኙ ላይ ይሄዳል ማለት ነው። ምክንያቱም አሰልጣኙም ተጫዋቾቹን ሮቴት አድርጎ ከጉዳት ጠብቆ መዝለቅ አልቻለም። የነሱም የራሳቸው ድክመት እንዳለ ማለት ነው። እንግዲህ ዋናው ነገር የትንፍጩ ዱቄቱን አምጪ ነው። 3 ነጥባችንን ይዘን ሁለተኛ ሆነን የ2024-25 የውድድር ዓመት ማጠናቀቃችንን አረጋግጠናል። ቻምፒዮንስ ሊግ ፉትቦል ኢዝ ጋራንትድ። ያ በሜዳችን ላስት ጨዋታን በአሸናፊነት በመጨረሳችን ደስ ብሎኛል። የዛሬው ነገር ይህን ይመስል ነበር። አማውት ፒስ They go